እኔ እውነቱን ተናገረችው። ሰሞኑን በተደጋጋሚ ሪከርድ እየወጣ ነው። በተደጋጋሚ ሪከርድ እየወጣ ነው። እኔ ዲቴል ሙሉ ነገር አልሰማሁም። አዎ ቀጥታ የሆነ ስለሱ የሚወራ ነገር ስለሱ ነው ይላሉ። እኔ ግን ሌላ ሙሉ መረጃ ስላልሰማ ማውራት አልችልም። ግን በቃ ቢሆንም በዛም ማለት በዚህ ኦዲየንስ ከሰደባት፣ ኦዲየንስ ከተናገራት፣ ኦዲየንስ ካለ ኦዲየንስን መናገር፣ ኦዲየንስን መስደብ ነው። ዛሬ ራሱ ወጥቷል ሪከርድ። አዎ ዛሬም አይቻለሁ። ፎሎ አርጉ ቤቱና በቃ ይሄን እኮ ነው የምልሽ። አሁን እኛ ከሷ አንጠብቅም ነው ማለት ከሃናን አይጠበቅም። ሃናን ዛሬ ይሄን ተናግራ እንዲህ ከተባለ ነገ እኛም ሌላ ነገር ነው የሚባልብን። ገብቶ ሃናን ሁለቱንም እወዳለሁ ብላ አይደለ ያለችው። ምንም ብትሰደብ ብትረገጥ ማለት ነው እሷ ተረግጣ ልጆቹን መጠበቅ እንጂ እነሱ ተናገሩኝ ብላ ልጆቹ መናገር አግባብ አይደለም። ገብቶ እኔ ምንም ብሰደብ እኔ ይስደቡኝ እኔ እንደፈለገ ያው ፎቶ ምንም እንደፈለገ አድርጉ እንጂ እኔ ስለተሰደብ እኔ ሂጄ ወይ በሃይሚ ምክንያት ከተሰደብኩ ብሩኬ ወይ በብሩኬ ምክንያት ከተሰደብኩ ሃይሚ መናገር አግባብ አይደለም። እነሱ ምን ያውቃሉ? ስደቡልኝ አላሉም፣ ምን አላሉም። እነሱ እኮ ተናግረዋል እኮ እኛ ደደብ ስለሆነ ነው እንጂ እኔን የሚሰድበኝን ሰው አይወክለኝም ብሏል። ብቡ አላለም ብሏል። ላይቭ ላይ መተው ሪከርድ አለ። እሷ ምን የሚሰድብ ሰው እኔን ወክሎ እኔን ፕሮፋይል ለብሶ የሚሳደብ ሰው እኔን አይወክልም ብሏል። በቃ እኔን በዛ ነው ማምነው። እኔ ብሩኬን ፕሮፋይል አድርገው ሃይሚን ሺ ጊዜ ቢረግጧት እኔ የብሩኬ እህቶች ናቸው ብዬ አክሴፕት አላደርግም። እሱም አይቀበለውም። እሱ እህቴ እያለ ያውራ እንጂ እህቴ ቢልስ ብዙ እኮ አሉ የቡቡን ፕሮፋይል አድርገው ስነ ስርዓት ያላቸው አይደል? ብዙ አሉ የሃይሚን ፕሮፋይል አድርገው ብሩኬን የማይናገሩ። ያ ነው እውነታው በቃ እውነታው ያ ነው። ግን በዛው ልክ ደግሞ አሉ እነዛን ነው እንጂ እየታንተን እያለች ያለችው እኔ እስከማውቀው ድረስ ምናልባት ትናንትናና ዘር የወጣውን ሪከርድ አልሰማሁም። ከዛ በፊት ያለው ነው አትሸፍኝላት። እውነት ነገ ልንገርሽ እዚች አንድ ጥያቄ ልጠይቅሽ። እሺ ነገ የምናፍርበትን ነገር አናደርግ። በአጠቃላይ ነገ ይኸውልሽ ዛሬ ጊዜ ብትሰጥላችሁ ምንም ቢሆን እውነት እየሸፈናችሁላት ነው እንጂ ለእኛ ማለት ነው ለእኛ ገኒ የምትቆይ ሀኒ ዝም በይ ትንሿና እርቻ እንዴ እኔ የምትሳደቡ ብንናገር ምንም አይመስለኝም። ምንም ብንናገር ምንም ብንል ሃይሚ እንደሆነች ታውቃላችሁ። ሃይሚን ወገናን ብንናገር ሃይሚ እንደሆነች አይታችኋል። ገነት እንኳን ቀርታለች። ይኸው ልም ብላ ጠፍታለች። ምንም ቢሆን በብሩኬ ሲመጣባት ማንንም አይደለም ማንንም እንደማሰማ ሁሉም ያውቃል። እኛ በማገባን በዚህ ልክ ገብተን የሆነን መናገር የሆነን ሰው ወገነን የሆነን ሰው መናገር አግባብ አይደለም። ነገ ራሳችን ልናፍርበት ነገ እኮ ችግር የለም እኮ ዛሬ ረግጠነው እኮ ነገ ስለው ምን ብላው እህቴ እያለ ያወራሻል። ገብቶሻል? ግን ይሄ እንኳን እኛን ሊያሳፍረን እኛን ሊያሸማቅቀን ይገባል። እኛንን የምናፍርበት ነገ ሰላም በሆነ ሰዓት ይደብራል። እንደዚህ አይነት ነገር ያው ለሚያልፍ ቀን አንድ ቀን እሷ ተናዳ ስሜታዊ ሆና ባትናገር ያልፋል። ያቺ ሰዓት ያቺ ደቂቃ ገብቶሻል። ግን ሰው ጋር ግን የማይሆን ነገር ነው ፈጥሮ የሚያልፈው። ያ ነገር ደግሞ ሊሆን አይገባም፣ አግባብ አይደለም። በቃ ያ ነው እውነታው። ከዛ ውጪ ያለው ሰው ባመነበትና የፈለገውን ነው የሚያደርገው። እሷ ህሊኗ ፈቅዶ አምና ፈቅዳ ከሆነ ያደረገችው ይመቻል እንጂ ማንንም ለምን እንዲያልሽ ብለን መውቀስ መስደብ አንችልም። እኛ ግን አግባብ አይደለም፣ ልክ አይደለም። አብሶ ሁለቱንም እወዳለሁ ከሚል ሰው አይጠበቅም። ላይክ የሆነ ነገር አደረኩኝና ወይም ጊፍት ሰጠውኝና ወይ የሆነ ነገር አደረኩና መርገጥ አግባብ አይደለም። አይቀርም እየሰጡ ከመሳደብ እኮ ሁሉም ነገር መቅረት ይችላል አይደል? ሰጡትን እያነሱ አንተ ባለም አይሰጡ እያሉ እኛን ሰድባ ይሰጡ ይቀርሽ። ታው ያለው ሁሉም ሰው እንግዲህ እንደ ህሊናው ሲል ማለት ነው። ታዩ ይሄንን ስለ ጊፍት ምናምን ያልሽውን ይሄንን ደግሞ እኔ ሪከርድ ነው ሁሌ የሚወራው ይሄ ነገር ሜንሽን ይደረጋል። አልፈልግም ሪከርድ የሚላንቺ ፖስት ሁሌ ይሄ ነገር ሜንሽን እየተደረገ ነው የሚወራው ነው እኮ ሁሌ ይሄ ነገር ሜንሽን ይደረጋል። 60 እንደዚህ 30 እንደዚህ 50 እንደዚህ አግባብ አይደለም። ለምን እንደዚህ ይባላል? በጣም ነው የሚደብረው እኮ በጣም እኮ ነው የሚያስጠላው። ይሄን ወደን ስለ ጊፍቱ የሆነ ነገር ሲፈጠር እኔ እንዲያድርጌ እኔ እንዲያደርጋለሁ አይባልም። የምር አይባልም። በዚህ ሰጥሽ በዚህ ማውራት ይሄ እኔ እንጃ አግባብ ነው ብዬ አላምንም። ልንገርሽ ይሄንን ደግሞ ያለችው ማለት ነው እኔ ራሴ ሪካርዱ አለኝ። ይሄው ከታች እንደውም አንደኛቱ ዝም በያለኝ ሜሽን እያደረግሽ ነው አፍቃሪዋ የምትዩ ማለት ነው። ገስት ላይ ገብተው ራሳቸው ብሩኬ የመጣለታው ሙሉ ቀን እኛም ጋር አልተገናኘችም። ራሷን ቤት ላይ አልገባችም ነበር። ይሄንን ማለት ነው ከዛ በፊት ይባላል ወርቺ ለሳለ መከራከር ነው መጣሽው ገብቶና እኔ ለማንም አይከራከር ትንሿና አሪፍ አትመላለሱ ከላሳ አስፈላጊ አይደለም። ማንም ጋር አልመላለስም ማንም ከራከር ለሃንም ለሃናንም
ሪች ምትኩን ሰው መትናካ አይደለችም። ሀያትም ቢሆን እንደዛው ሰው እናንተ እንድትነካሱበት እንድትጣሉ አልፈልግም ለማንም ተብሎ ለምን ትጣላላችሁ? ግን እኔ እየተከራከርኩ ያለሁት ማለት ነው ስለ ጊፍት ስታነሳ ሪከርድ ስላለኝ ነው የተከራከርኩት እንጂ ለሌላ አይደለም። የዛን ቀን አንቺ የለሽም እኮ ትንሹ አንቺ እኮ የለሽበትም። ሪከርዳቸው ግን አለኝ እነሱ ያወሩት ማለት ነው ላይቭ ላይ። የዛን ቀን ራሳቸው ነካክቷን የተሳደበችው ሙሉ ቀን ብሩኬ ላይቭ እመጣለሁ ስላለ ሙሉ ቀን ጠፍታዋለች ላለ መስጠት አሉ ላይቭ ላይ ገብቶ ማለት ነው። ሪከርዳቸው አለኝ ግን እነማን እንደሆኑ ደግሞ ሪከርዱን ከፈለግሽ ልክልሻለሁ እንጂ ስማቸውን አልገልጽም። ምክንያቱም እኔ ራሱ ልጆቹን አምኛቸው ቀርቢያቸው እንደ እህት ነበር። ግን ፖስታቸው ሌላ ኮሜንታቸው ሌላ ያለው ብሩኬ እውነቱን ነው ወላሂ ለአዚም እኔ አንድ ነገር እነሱ ለራሱ ማለት ነው እኔ ያልጠበቅኳቸው ልጆች እንትን ስላሉ ሪችም ወይ የብሩኬ እህት እዚህ ጋር የሚያላችሁ ሰዎች እኔ አንድ ነገር ጠይቃችሁ አሁን እኔ ምን ሃናን ጊፍት መስጠት ከጀመረች ስንት ጊዜው ነው? ምን አውቃለሁ አላውቅም። መልሽልኝ። በጣም እኮ አሁን ቅርብ ጊዜ ከሁለት ወሩ ራሱ ከሞላው ሃናን ጊፍት መስጠት ከጀመረች እኔ እንግዲህ መቼ መስጠት እንደጀመረች ልጆች እንዴት ነበር ሲኖሩ የነበሩት? በቃ አለቀ። ምንም እኮ ከባድ መፈጠር ሰው ወደ ፈቅደ ያደርጋል። ሃናን ጊፍት መስጠት ጀመረች ሁለት ወር እንኳን በቅጡ አልሞላትም። በቃ አይደል? ከዛ በፊት እንዴት ነበር ሲኖሩ የነበረው? ከዛ በፊትም እኮ ጽድት ኩርት ብጅንን ብለው ነበር ሲኖሩ የነበሩት አይደለ? በቃ አለቀ። ምንም እኮ ሽብር መፍጠር እኮ አያስፈልግም እኮ በቃ ሃናን ቀረች ትቅር፣ ሃናን መጣች ዌልካም በቃ አለቀ። ምንድነው ይሄን ያህል ማለት እኔ አላውቅም። ይሄን ያህል ሃናን እንትና ቀረች እንትና አውጣ እንኳን ሃናን ብዙ ሰው እኮ ቀርቷል። ግን የሆነ ሰው ሲቀር ደግሞ ፈጣሪ የሆነ ሰው ነው ያመጣል። የሆነ ሰው ሲቀር የሆነ ሰው ይመጣል። አለቀ በቃ። ስለዛ ምን ይሄን ያህል ኢሹ አድርጎ ይሄን ነገር ማውራት አግባብ አይደለም። በቃ የምር ስለዛ በቃ ዝም እንበል። እኔ ጥፋት ካለብኝ ማለት ነው ዙዙዬ፣ እኔ ጥፋት ካለብኝ አሁን እኔም በውስጥ መምከር ነው ያለብሽ ወይስ እኔን ይዘሽ ማብጠልጠል ገስት ለገስት እንደዚህ ለምን ታደርጋላችሁ? እኔ ራሱ ይሄንን ብዬ ብናገራችሁ የቀረብኳቸው ልጆች በውስጥ ቦለኩኝ። ግን ለምን እንደዚህ ይደረጋል? ቢያንስ ይቺ ልጅ አጠፋች አይደለም? እሷን ማውራት ካልቻላችሁ የሚቀራረባትን ሰው ለምንድን ነው እንደዚህ ያሉት? ብታጠፋ ተሳዳቢ ናቸው። አሁን እነሙ ቤት የሚወራው ተሳዳቢ አይደለም እኮ ማሬ፣ ጥሩ ልጆች ብዬ ያልጠበቅኳቸው ልጆች ናቸው እየተናገሩ ያሉት። ሪች እሙ የምትባለው ልጅ ጋር ያቺ የሀብ ፎቶ ድሮ ብታደርገው እሷ ጋር እንደ ሁሌ ዘመናቸው በሙሉ ስለኛ ስለሆነ ነገር አይደል? አሁን እኮ ነው ይሄ የብሩኬ ጌም መጣለው ያለው ባለፈው። ከዛም በፊት እሷ ትናገራለች። ሙሉ የብሩኬን እህቶች አይደለም እየተናገረች ያለችው አልኩሽ እኮ። የኛንም እኮ ይሳደባሉ የሚያጠፉትን። እኛም አሉ እኮ የሚያጠፉ የሚሳደቡ። አትሳደብ እኮ ይናገራሉ። ስሚ እሺ፣ ለእሷ አንድ ነገር እንትና ጄሪ የምትባለው እሷ ገስት ላይ ተቀምጣ የብሩኬ እህቶች ማንኛውም ጀግና ብላ ተናግራለች። ጄሪ ደግሞ እናት ላይ እባብ አድርጋ ምትዘቀዝቅ ናት። ጄሪ ማለት ነው። ከተቻላችሁ ማለት ነው ጋይስ፣ የምሬን ነው የምላችሁ። ከተቻላችሁ ልጆቹን ሰፖርት የሚያደርግ ልጆቹን የሚያበረታታን ሰው በተቻላችሁ አትናገሩ። ሰፖርት የምታረጉም ሰዎች እና ሰውን እንደልባችሁ መዝለፍ አግባብ አይደለም። በቃ አለቀ። ሁላችንም ወደን ፈቅደን እናደርጋለን። ስለምንወዳቸው ስለምናከብራቸው እናደርጋለን። በቃ እኛም ደግሞ የሚያደርጉትን ያ እነሱ ልጆች ሰፖርት የሚያደርግን ሰው የሚወዳቸውን ሰው በቃ ደስ አንድ ሰው ሂዱ፣ በቃ ምንም የለም ሂዱ። እሺ ሂዱ፣ እናበረታታ። ከዛ ውጪ ሌላ ነገር አግባብ አይደለም ጋይስ። በቃ የምር በቃ እረፉ። ይሄን ዝጉት። በቃ የምር መታረቅ ካለባቸውም የሚና ሃናን ይታረቁ። በቃ መጠየቅ ይቅርታ መጠየቅ ያለበት አካል ይቅርታ ይጠይቅ። ሃናን